ሰላም ጤና ይስጥልኝ ክቡራትና ክቡራን የአውራ ክሊክ ቤተሰቦች፣ ዛሬ በሁለት ጉዳይ ነው የመጣሁት። ኢንክሉዲንግ ፔድ ፕሮሞሽን ስለሚባልና ካታጎሪ ስለሚባል ነገሮች ነው ይዤላችሁ የመጣሁት። አንድ ላይ ሁለቱንም ለማየት እንዲመቸን ውስጥ ገብተን እንግዲህ እነዚህን ሁለቱን ነገር ኢንክሉዲንግ ፔድ ፕሮሞሽን እና ካታጎሪን የምናገኘው ወይም የምናስተካክለው የት ነው? ኮንቴንት ጋር እንገባለን። እዚህ ጋር ኮንቴንት እንገባና ለምሳሌ ይህንን ቪዲዮ እንውሰደው። ይህን ቪዲዮ እንንካውና ምንድነው የምናደርገው? እቺ እስራሷን ከላይ ያለችዋን እንነካታለን። ምን ማለት ነው? ኤዲት ማለት ነው። እቺን ከነካን በኋላ እዚህ ጋር ያሉትን የሚመጡትን ዝርዝሮች ታቋቸዋላችሁ። እነዚህ ነገሮች ታቋቸዋላችሁ። ወደ ታች እንወረድና እዚህ ጋር ምን የሚላለ ሞር፣ ልክ እንደባለፈው ሞር ኦፕሽን ይላል። ታግ፣ ሾርት፣ ሪሚክስ፣ ካታጎሪ ኤንድ ሞር ይላል። እሱን እንነካለን ማለት ነው። እሱን ከነካን በኋላ እዚህ ጋር እንደምታዩት ባለፈው ስለ ታግ አሳይቻችኋለሁ። ዛሬ የማሳያችሁ ግን ስለምንድነው? ሁለቱን ነገሮች ነው። ኢንክሉዲንግ ፔድ ፕሮሞሽን የሚለው እዚህ ጋር የምታዩት ነው። ይሄ እንግዲህ ምንድነው? ኢንክሉዲንግ ፔድ ፕሮሞሽን ማለት ምን ማለት ነው? ገንዘብ ከሌላ ድርጅት በራሳችሁ ቪዲዮ ቀርጻችሁ ማስታወቂያ ሰርታችሁ ገንዘብ ተቀብላችሁ በምትሰሩት ላይ ፕሮግራም ላይ ወይም ደግሞ በምትሰሩት ቪዲዮ መሃል ያንን ማስታወቂያ ካስተዋወቃችሁ ከከተታችሁ ዩቲዩብ ከሚያስገባላችሁ ማስታወቂያ በራሳችሁ ከግለሰብ ጋር ከድርጅት ጋር ተነጋግራችሁ ካስገባችሁ ይህንን ፔድ ፕሮሞሽን ኤንድ ብራንዲንግ የሚለው ኦን ታደርጋላችሁ ወይም ታበራላችሁ። ስለዚህ ይህንን እንደዚህ አድርገን ይህን የስ አልኩት ማለት ማስታወቂያ ከትቻለሁ፣ ኢትዮጵያ ውስጥ ያለ ድርጅት ሊሆን ይችላል፣ የትም ያለ ድርጅት ሊሆን ይችላል። አበራሁት ማለት ፔድ ፕሮሞሽን ገንዘብ ተቀብዬ ማስታወቂያ ከትቻለሁ ራሴ ቪዲዮ ላይ። ዩቲዩብ ሆይ አንተ ከምትሰጠኝ ማስታወቂያ ውጪ እንደማለት ነው። ስለዚህ ብዙዎቻችሁ ግን ጸጥ ብላችሁ ኦን ታደርጉታላችሁ። ትልቅ ስህተት ነው ማለት ነው። ይሄ ትክክል አይደለም። ማስታወቂያ አለኝ እያላችሁ ነው፣ ገንዘብ ተቀብዬ የሰራሁት ማስታወቂያ አለኝ እያላችሁ ለዩቲዩብ እየነገራችሁት ነው። ይሄ ካልተቀበላችሁ ካልሰራችሁ በስተቀር ኦን አታድርጉት ማለት ነው። ሌላው እዚህ ጋር እንድታዩት የምፈልገው ካታጎሪ ነው። ካታጎሪ ማለት ምን ማለት ነው? ብዙዎቻችሁ አትጠቀሙበትም፣ ግን ለእይታ ዩቲዩብም ምን አይነት ቪዲዮ እንደሰራችሁ እንዲረዳችሁ ለማድረግ በጣም ወሳኝነት አለው። ካታጎሪ ማለት የሰራችሁት ቪዲዮ ይዘቱ ምንድን ነው? ሙዚቃ ነው? ዜና ነው? ፖለቲካ ነው? ሀውቱ ነው? ወይም ለሰዎች ችግሮችን የሚቀርፉ ናቸው? በየትኛው ምድብ ውስጥ ያለ ነው? ለምሳሌ ሙዚቃ ከሆነ ኢንተርቴንመንት ላይ ይገባል። የልብስ ፋሽን ምናምን ከሆነ ፋሽን ብለን እንመርጣለን። ለምሳሌ ይህን እንነካና እነዚህን መምረጥ። ስለ መኪና ከሆነ፣ ቀልድ ከሆነ የጫናችሁት፣ ትምህርት ነክ ከሆነ፣ መዝናኛ ከሆነ፣ ስለ ፊልም ከሆነ፣ ጌሚንግ ከሆነ እነዚህን ሁሉ ምርጫዎች አሉ። የቪዲዮአችሁ ስፖርት፣ ለምሳሌ ስለ ኳስ ዜና፣ ስለ ስፖርት ዜና የምታቀርቡ ከሆነ ስፖርት ትሉታላችሁ። ስለዚህ የተለያዩ ካታጎሪዎች ይህን ምረጡ። ከምትሰሩት ቪዲዮ ጋር ይህንን መምረጥ አትርሱ። ካታጎሪ በጣም ወሳኝ ነው። ምን አይነት ቪዲዮ ሰራችሁ የሚለው ለዩቲዩብ የምትነግሩበት፣ ዩቲዩብም ሼር ለማድረግ ነገሮችን የምናመቻችበት ነው ማለት ነው። መልካም ጊዜ፣ መልካም ቆይታ። ቻው።